ጤና ይስጥልን ተከበራችሁ የህብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ነሐሴ 19 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ጥቃትና የደህንነት አመራሩ እጅ መስጠት፣ የመቀሌው ድርድር፣ የቀጠለው ወለጋ ጭፍጨፋ፣ የድሮን ጥቃት፣ ደሞዝ ያሉ መታሰር፣ አምባሳደር ማሲንጋና ድርድሩ፣ የኦሮሚያውም ፍሽፍሽ፣ የደቡብ ሱዳኑ ጥቃት፣ የንግስቷ ሞት የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እንሆ። የደቡብ ወሎ ዞን የደህንነት ኃላፊ ፋኖን በይፋ መቀላቀሉ ተገለጸ። ፋኖ ከህዝቡ ጋር የሚያደርጋቸውን ውይይቶችን ማጠናክሮ መቀጠሉን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ አንደኛ እዝ ሚዲያና ኮሚኒኬሽን መምሪያ ዛሬ ነሐሴ 19 ቀን 2018 ይፋ እንዳደረገው የደቡብ ወሎ ዞን የደህንነት ኃላፊ መቶ አለቃ ቢንያም ምኒልክ አንደኛ እዝን በይፋ መቀላቀሉን አስታውቋል። ይኸው የደቡብ ወሎ ዞን የደህንነት ኃላፊ መቶ አለቃ ቢንያም ካገዛዙ በመለየት የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ አንደኛ እዝን በይፋ ዛሬ ነሐሴ 19 ቀን 2018 መቀላቀሉን የጠቀሰው መረጃ የምኒልክ አንደኛ እዝ 15ኛ ኮር 155ኛ ክፍለ ጦርን በይፋ መቀላቀሉን ይኸው መረጃ ጠቅሷል። ገዢ የብልጽግና ስርዓት በዞኑና በህዝቡ ላይ እየፈጸመ ያለውን ሴራና አበሳ በመቃወም የደቡብ ወሎ ዞን የደህንነት ኃላፊው መቶ አለቃ ቢንያም ፋኖን ለመቀላቀል መወሰኑን ማስታወቁን ይኸው መረጃ ጠቅሷል። በተለይም የደሴ ኮምቦልቻና ሀርቡ አካባቢዎችን ጨምሮ የዞኑ ቁልፍ ቦታዎችና አጠቃላይ የህዝብ ጥቅም የወረዳው የብልጽግና ቡድን ለሌላ አካል አሳልፎ ለመስጠት የሄደበትን መንገድ ጭምር ማጋለጡን ምኒልክ አንደኛ እዝ ሚዲያና ኮሚኒኬሽን መምሪያ ዛሬ ነሐሴ 19 ቀን 2018 የደቡብ ወሎ ዞን የደህንነት ኃላፊውን መቀላቀል አስታኮ ባወጣው መረጃ ጠቅሷል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ 3ኛ እዝ ሜጀር ጀነራል ባንታ ባታ አንደኛ ኮር ህዝብ ግንኙነት ዛሬ ነሐሴ 19 ቀን 2018 ይፋ እንዳደረገው ጣና ገዳውሊዮስ ክፍለ ጦር አፈርኗት ብርጌድና የአንደኛ ኮር ቃኝና መሐንዲስ ከአርብ ገበያ ተነስቶ ወደ ሳና ሲንቀሳቀስ በነበረው ያገዛዙ ስልጣን አስጠባቂ ጦር ላይ በወሰዱት የደፈጣ ጥቃት ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን የውጊያው አድማስ ሰፍቶ ወደ መደበኛ ውጊያ መቀየሩንም የውጊያ እስከ ምሽት ድረስ ተጠናክሮ መቀጠሉን አርበኛ ሀቃለው ጸጋ አለባቸው የሜጀር ጀነራል ባንታ ባታ አንደኛ ኮር ህዝብ ግንኙነት ክፍል ኃላፊ ዛሬ ነሐሴ 19 ቀን 2018 የነበረውን ውጊያ ውሎ አስታኮ ባወጣው በዚሁ መረጃ ጠቅሷል። ከውጊያው ጎን ለጎን ፋኖ ህዝባዊ ውይይት አጠናክሮ መቀጠሉን በዚሁ ቀጠና የነበሩ መረጃዎችን አስታኮ በወጣው መረጃ ፋብን በላይ ዘለቀ 3ኛ እዝ 208ኛ ራስ አሞራው ጉብነ ኮር የእዙን ከፍተኛ አመራሮች በተገኙበት ህዝባዊ ስብሰባ ማካሄዱን ዛሬ ነሐሴ 19 ቀን 2018 ይፋ ባደረገው መረጃ ገልጿል። አርበኛ ዳንኤል አስረስ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ 3ኛ እዝ ህዝብ አስተዳደር መምሪያ ኃላፊ፣ አርበኛ መምህር ንጉሴ አዱኛ የኮሩ ዋና ሰብሳቢ፣ አርበኛ ወርቁ ሙሉን ጨምሮ ሌሎች የኮር አመራሮች በተገኙበት በጥራሂና ህዝባዊ ውይይት ማድረጉን አስታውቋል። በህዝባዊ መድረኩ የአደረጃጀት አንድነት፣ ቀጠናው ላይ ስላሉ የመልካም አስተዳደር ችግሮች፣ የፍትህ አሰጣጥ ሂደትና የመሬት አስተዳደር አፈጻጸም ላይ እየተፈጠሩ ስላሉ ችግሮች ጥልቅ ውይይት ማድረጉን ገልጿል። ህግና ስርዓት ማስከበር የዘላቂ ሰላም ማስጠበቂያ መሆኑን ያሰመሩት ተሳታፊዎች ፍትህ ለሁሉም የህብረተሰብ ክፍል በእኩልነት መዳረስ እንዳለበት አጽንኦት ሰጥተው መናገራቸውን ይኸው መረጃ ጠቅሷል። ፋኖ ነጻ ባወጣቸው ቀበሌዎች በተደረገው በዚህ ውይይት በቀበሌ የሚታዩ የሲቪል መዋቅሮ ክፍተቶችን እንዲሁም የመሬት አገልግሎት አሰጣጥ ችግሮች በአስቸኳይ በማረም የአካባቢውን ሰላምና ደህንነት በአስተማማኝ ሁኔታ ማስከበር እንደሚገባ፣ ይህንን ጨፍጫፊ ስርዓት በአንድነት ማስወገድ ስለሚቻልባቸው ነጥቦች ላይ የጋራ መግባባት መደረሱን የኮር ወታደራዊ ቃል አቀባይ መግለጹን አፋብን በላይ ዘለቀ 3ኛ እዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 19 ቀን 2018 ባወጣው በዚሁ መረጃ ገልጿል። የዛሬ 4 ዓመት በደቡብ አፍሪካው በፕሪቶሪያ ከተማ በፌዴራል መንግስቱና በህወሓት መካከል የተደረገውን የሰላም ስምምነት ካደራደሩትም የውጭ አገራት መሪዎች መካከል አንዱ የሆኑት የቀድሞው ናይጄሪያው ፕሬዚዳንት ኦሉሴጉን ኦባሳንጆ በትላንትናው ዕለት በትግራይ በድንገተኛ ጉብኝት ማድረጋቸው ህወሓትን የሚመራው የክልሉ አስተዳደር አስታወቀ። ህዝባዊ ወያኔ ሓርነት ትግራይ ህወሓት መሩ አስተዳደር ከፌዴራል መንግስቱ ጋር ውይይት ለመጀመር መሰረታዊና ቁልፍ ያላቸውን ቅድመ ሁኔታዎች ማስቀመጡም ተመልክቷል። በትላንትናው ሰኞ የተደረገው የፕሬዚዳንት ኦባሳንጆ ጉብኝት አስቀድሞ በመደበኛ መርህ ግብርና በቀጠሮ የተያዘ እንዳልነበረ በህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደሩም ዛሬ ባወጣው መግለጫ አስታውቋል። በቀድሞው ፕሬዚዳንት ኦባሳንጆ እና በዶክተር ደብረጽዮን መካከል የተደረገውን ውይይት በህወሓትና በፌዴራል መንግስቱ መካከል የተፈጠረውን ውጥረት ማርገብ ላይ ያተኮረ እንደነበረም ገልጿል። የህወሓቱ ፕሬዚዳንት ዶክተር
ዶክተር ደብረጽዮን ባለፈው ሰኔ ፕሬዚዳንት ኦባሳንጆ ወደ መቀሌ በተጓዙበት ወቅት በተደረገው ውይይት መሰረትም ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ እንደገለጹላቸውም ተጠቅሷል። ሁኔታውም ወደ ከፋ ውጥረትም ማምራቱን አንስተው እንደተናገሩም ተመልክቷል። ከዚህ ቀደም ከተደረገው የቀድሞው የናይጄሪያው ፕሬዚዳንት የትግራይ ክልል ጉብኝት በኋላ በነሐሴ ወር ላይ የፌዴራሉና የትግራይ ኃይሎች ሸረሪና በተባለው የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበረ መዘገባችን ይታወሳል። በዚህ ወር ደግሞ ትናንት ሰኞ ነሐሴ 18 ቀን ጨምሮ በተለያዩ ጊዜያት ተደጋጋሚ የድሮን ጥቃቶች በትግራይ ክልል ውስጥ እንደተፈጸሙ የተለያዩ የአገር ውስጥና የውጭ መገናኛ ብዙሃን ዘግበዋል። የፌዴራል መንግስቱ ግጭቱንም ሆነ የድሮን ጥቃቱን በተመለከተ እስካሁን በይፋም የሰጠው ማስተባበያም አሊያም ማረጋገጫ የለም። ይሁን እንጂ የህወሓት አመራሮች በአገር ውስጥ ካሉ ታጣቂዎችና የውጭ አካላት ጋር ጽምዶ የተባለም ጥምረት እንደመሰረቱ በመግለጽም ከሷቸዋል። የህወሓት አመራሮችን ባደረጓቸው ህዝባዊ ስብሰባዎች ላይ ፌዴራል መንግስቱን ስለማስወገድ ያንጸባረቁትን አቋም ውጥረቱን ያባባሰው መሆኑም ተገልጿል። የህወሓትን የሚመራው የትግራይ ክልል አስተዳደር ዛሬ ባወጣው መግለጫ የፌዴራል መንግስቱ በመሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ያለውን ማሻሻያዎችን አለማድረጉን በመጥቀስም ከሷል። ላለፉት 4 ዓመታት የታየውን የማይፈጸሙ ቃል ኪዳኖችም ያሉበትም እንዲሁም መሬት ላይ ሁኔታውን ከመጥፎ ወደ ባሰም እየተለወጠ የሚሄድበትን አካሄድም እንደገና ለመድገም ምንም አይነት ፖለቲካ ፍላጎት እንደሌለውም ገልጿል። ዶክተር ደብረጽዮን ከፌዴራል መንግስቱ ጋር ውይይት የሚጀመር ከሆነ መመለስ ስላለባቸው መሰረታዊና ቁልፍ ጉዳዮች ለፕሬዚዳንት ኦባሳንጆም መግለጻቸውም ተገልጿል። ከቅድመ ሁኔታዎቹ መካከል የኢኮኖሚ ማዕቀብና እገዳ መነሳትም እንዲሁም ወታደራዊ ከበባን ማስቆም፣ የተፈጠረውን ውጥረት ማርገብ የሚሉትም እንደሚገኙበትም ታውቋል። ከዚህም በተጨማሪ የትግራይ ሉዓላዊ ግዛት ወደ ነበረበት መመለስም፣ የተፈናቃዮቹ ደህንነታቸውና ክብራቸውን በተጠበቀ መንገድ መመለስም እንዲሁም የህወሓትን ፖለቲካዊና ህጋዊ ማንነት መመለስም በቅድመ ሁኔታዎች ውስጥ መካተታቸውም ተሰምቷል። ከህወሓት በኩል የተሰነዘሩትን ቅድመ ሁኔታዎችን ያዳመጡትም ፕሬዚዳንት ኦሉሴጉን ኦባሳንጆ ከፌዴራል መንግስቱ ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንት ወደ መቀሌ እመለሳለሁ ማለታቸውም ተደምጧል። በወለጋ በአማራ ብሔር ተወላጆች ላይ አነጣጥሮ እየተፈጸመ ያለው ጭፍጨፋ ተጠናክሮ ቀጥሏል። ከጥቃቱ የተረፉ የተፈጸመባቸውን አሰቃቂ ድርጊት አጋልጠዋል። የአማራ ብሔር ተወላጆች በተለያዩ አቅጣጫ ህይወታቸውን ለማዳን እየተፈናቀሉ ሲሆን አንዲት ታዳጊም በግፍ ከተገደለች እናቷ ጎን መገኘቷ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ 4ኛ ዕዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 19 ቀን 2018 ይፋ እንዳደረገው በምስራቅ ወለጋ እንዲሁም በሆሩ ጉድሩ ወለጋ ዞኖች ተጠናክሮ በቀጠለው የአማራ ብሔር ተወላጆች ላይ ያነጣጠረ የዘር ጭፍጨፋ አስከፊ ደረጃ ላይ መድረሱን ከጥቃቱ የተረፉትን ዋቢ በማድረግ ጭምር ባወጣው መረጃ ገልጸዋል። ሰሞኑን እየተካሄዱ ባሉ ጭፍጨፋዎች ነሐሴ 17 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ የክልሉ ገዳይ ጥምር ጦር እንዲሁም ያገዛዙ ስልጣን አስጠባቂ መከላከያ ማዕከላዊ ዕዝ 101ኛ ኮር 33ኛ ክፍለ ጦር ከፊት እንደ ኬላ በማስቀመጥ የክልሉ ጥምር ኃይል መንደር 3 መንደር 22 ሙሉ በሙሉ ሲያቃጥሉ ተጨማሪ በጭ የሚባል ሰፈርን የሃይማኖት ተቋማት የጊዮርጊስ ቤተክርስቲያንን ጨምሮ ማቃጠላቸው ተገልጿል። በእነዚህ መንደሮች በርካታ ንጹሐን በጅምላ የአማራ ተወላጆች ከመኖሪያ ቤታቸው መፈናቀላቸውን፣ ንጹሐን ደካሞችና ህጻናት በግፍ መረሸናቸውን፣ የቤት ንብረታቸውና የቀንድ ከብቶቻቸው ከ450 በላይ በግፍ መዘረፉን፣ እስካሁን በዚህ ጥቃት የተገደሉት ንጹሐን 67 መድረሳቸውን፣ በሺህ የሚቆጠሩ የአማራ ብሔር ተወላጆች መኖሪያ ቤቶች መቃጠላቸውን ይኸው መረጃ ጠቅሷል። ባለፉት 7 ዓመታት ተመሳሳይ ጥቃት በአማራ ብሔር ተወላጆች ላይ መፈጸሙን ተከትሎ ራሱን በማደራጀት የአማራ ህዝብን ጥቃት ለመከላከል የሚሞክረው አፋብን አንሻ ሰይድ 4ኛ ዕዝ አንገር ጉተን ክፍለ ጦር ትላንት ጠዋት የደፈጣ ጥቃት በመጣል ኬላ ዘርግቶ ለክልሉ ጥምር ጦር ሽፋን ሲሰጥ በነበረው የአገዛዙ ስልጣን አስጠባቂ ሰራዊት ላይ ጥቃት መሰንዘሩን ገልጿል። የአገዛዙ ሰራዊት ሽፋን እየሰጠ ቤቶች ሲያቃጥሉ፣ የቀንድ ከብቶች ሲዘርፉና ንጹሐን በግፍ ሲረሸኑ ሲያስረሽን ከዋለ በኋላ የአገዛዙ ጦር ላይ በተወሰደ እርምጃ ዲቾ ተራራ በተባለ ቦታ ላይ ዘር አጥፊው ጦር ጉዳት እንደደረሰበት ይኸው መረጃ ጠቅሷል። በዘንድሮ ዓመት በተለይም አድማሱን አስፍቶ የቀጠለው የንጹሐን ግድያ፣ የንብረትን ዘረፋና የቤት ቃጠሎ በሁለቱ ዞኖች ያገዛዙ ሰራዊት የክልሉ ጥምር ጦር በጫካ ያሰማራው ሸኔ ፍላጎታቸው አልሳካ ሲል ወደ ጉያው ያስገባው ገዳ ኮማንዶ፣ አድማ ብተና፣ ልዩ ኃይል፣ ጋቸና ሲርናና ኤርፔሎ ሚሊሻና ቄሮ የተባሉ በማደራጀት ከአገዛዙ ጦር ጋር ግንባር ፈጥረው እየፈጸሙት ያለው ጥቃት ሳቢያ በንጹሐን ላይ የደረሰ ያለውን ጉዳት ተከትሎ ከጥቃቱ የተረፉ ምስክርነታቸውን ሰጥተዋል። በተለያዩ ጊዜያት የተወሰዱ ጥቃቶችን መሰረት በማድረግ በተለይም ነሐሴ 13 ቀን 2018
ሳምንት በምስራቅ ወለጋ ዞን ጊዳ አያና ወረዳ አንድ ወዴ ከተማ ሙሉ በሙሉ በማውደምና ቤተክርስቲያን ቅጥር ግቢ ውስጥ በመግባት በማስቀደስና በቅዳሴ ላይ ላሉ ካህናቶች በግፍ የተገደሉ ሲሆን ከእናቷ አስከሬን ጎን የ4 ዓመት ህፃን በህይወት እንደተገኘ የሃይማኖት አባቶች ካህናት ማየት የተሳናቸውና መነኮሳት በግፍ መረሸናቸውን ለማየት መቻላቸውን ከጥቃቱ የተረፉ በሰጡት ምስክርነት ገልጸዋል። በዚህም የአንድ ወዴ ስላሴ ቤተክርስቲያን ዋና አስተዳዳሪ ቆሞስ አባ ታደሰ ቄስ አዲስ አየለን ጨምሮ አስከሬናቸው ያልተገኙ ካህናትና መነኮሳት በርካታ መሆናቸውን እነዚህ ወገኖች በሰጡት ምስክርነት ገልጸዋል። ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ 4ኛ ዕዝ ከአገዛዙ ጦርና በክልሉ ጥምር ኃይል ላይ የወሰደውን ወታደራዊ ጥቃት ተከትሎ ጀዋር መሐመድን ጨምሮ ቀደም ሲል ይመራው የነበረ ኦኤምኤን የተሰኘው የአገዛዙ ጥብቅና የቆመው መገናኛ ብዙሃን ከፍተኛ የዘር ጭፍጨፋ እንዲፈጸም ፋኖን ያደራጀው ብልጽግና ነው፣ በኦሮሞ ህዝብ ላይ ጥቃት እየደረሰ ነው የሚል ቅስቀሳ አጠናክረው መቀጠላቸውን፣ ይህኑ ተከትሎ በአካባቢው እየተፈጸመ ያለው የዘር ጭፍጨፋ የዓለም አቀፉ ማህበረሰብ መገናኛ ብዙሃንና የሰብአዊ መብት ተሟጋቾች ትኩረት እንዲሰጡት ተደጋጋሚ ጥሪ ሲቀር መቆየቱ አይዘነጋም። ዛሬ በትግራይ ክልል የሰው አልባ አውሮፕላን ወይም የድሮን ጥቃት መፈጸሙ ተሰማ። በሰውና በንብረት ላይ ስለደረሰው ጉዳት ለጊዜው አልተገለጸም። ከክልሉ የወጡ የተለያዩ መረጃዎች እንደገለጹት ዛሬ ማክሰኞ በትግራይ ክልል ምስራቃዊ ዞን አጽበቲ ወንበርታም ወረዳ ውስጥ የድሮን ጥቃት መካሄዱም ጥቃቱ በሰዎችና በንብረት ላይ ስለአደረሰው ጉዳትም ለጊዜው አልተገለጸም ተብሏል። ባለፈው ግንቦት ከጊዜያዊ አስተዳደሩ ፕሬዚዳንት ሌተና ጀነራል ታደሰ ወረደም ስልጣን በኃይል የተቆጣጠረው የህዝባዊ ወያኔ ሓርነት ትግራይ ህወሓትም ከፍተኛ አመራርና የኮሙኒኬሽን ቢሮ ኃላፊው ዶክተር አብርሃም ሀጎስም ስለ ጥቃቱ ዝርዝር ማብራሪያ ባይሰጡም ከመቀሌ ከተማ ሰሜን ምስራቅም አቅጣጫ በግምት 65 ኪሎ ሜትር ርቀት ላይ በምትገኘው በሰሜን በአጺ ተጽደናባ ከደቡብ ምስራቅ ደባብ መስቋዊን ዞን በምዕራብ ከክልተ አውላለም ከደቡብ ከአፋር ክልል በሚዋሰነው የአጽቢ ወንበርታ ወረዳም ዛሬ በኢትዮጵያ የሰዓት አቆጣጠር ከሌሊቱ 7 ሰዓት ተኩል አካባቢ የድሮን ጥቃት መፈጸሙን ይህም ጥቃት የቀድሞ የናይጄሪያው ፕሬዚዳንት ኦሉሴጉን ኦባሳንጆ የፌዴራል መንግስቱና ህወሓትን ለመሸምገል በመቀሌ ከተማ ተገኝተው ከዶክተር ደብረጽዮን ገብረ ሚካኤል ጋር ውይይት ለማድረግ መቀሌ በተገኙበት ወቅት መሆኑን ቃል አቀባዩ ገልጸዋል። በትላንትናው ዕለት ተመሳሳይ የድሮን ጥቃት በራያ አዘቦ ወረዳ ገነቴ ውስጥ እንደተፈጸመ በምዕራብ ትግራይ ዞንም እንደባም ጉና ውስጥ መፈጸሙን በትላንትናው ዕለት መዘገባችን ይታወሳል። ከቅርብ ጊዜያት ወዲህ በተለያዩ የትግራይ ክልል አካባቢዎች እየተካሄደ መሆኑ የተነገረው የድሮን ጥቃት በቋፍ ላይ ያለው የክልሉ ሰላምና መረጋጋትን ወደ ዳግም ጦርነት አዙሪት ውስጥም እንዳይከተው በብዙዎች ዘንድም ተሰግቷል። የሰራንበት ደሞዝ ይከፈለን በሚል 17 ኪሎ ሜትር በእግራቸው የተጓዙ ፍትህ የጠየቁ 68 መምህራን መታሰራቸው ተገለጸ። በደቡብ ኢትዮጵያ ክልል በጎፋ ዞን ጌዜ ጎፋ ወረዳ የደሞዝ ክፍያ መዘግየትን ተከትሎ መምህራንና የመንግስት ሰራተኞች ያቀረቡትን አቤቱታ ተከትሎ የሰራንበት ደሞዝ ይከፈለን በሚል 17 ኪሎ ሜትር በእግራቸው ተጉዘው ፍትህ የጠየቁ 68 መምህራን መታሰራቸውን WT ሚዲያ መረጃዎቹን ጠቅሶ ዘግበዋል። ጉዳዩን አስመልክቶ ከመምህራን ተወካዮች የደረሱ ተጨማሪ መረጃዎችን ያካተተ ዘገባ ችግሩ ከአስተዳደራዊ መዘግየት አልፎ የሰራተኞችን መብትና ህልውና የሚፈታተን አሳሳቢ ደረጃ ላይ መድረሱን ገልጿል። ከ4 ቀናት በፊት የደረሰውን ጥቆማ መሰረት አድርጎ በቀረበው በዚሁ ዘገባ በመምህራን ተወካዮች በተፈረመ ማመልከቻ እንደተገለጸው ሰራተኞቹ የሐምሌ ወር ደሞዛቸው ከንግድ ባንክ ብር ሂሳባቸው እንዲገባ በወቅቱ ጥያቄ አቅርበው የነበረ ቢሆንም ለሌሎች ሰራተኞች በዋናው የባንክ ሂሳብ በኩል ሲከፈል የሲቢ ብር አማራጭ የመረጡት ሰራተኞች ደሞዝ እስከዛሬው ድረስ ሳይቀበሉ መቆየታቸውን ይኸው ዘገባ ጠቅሷል። ሰራተኞቹ ከወረዳ እስከ ዞን ማዕከል ድረስ በአካል ተጉዘው ማብራሪያ ቢጠይቁም በቂ ምላሽ እንዳላገኙና ጉዳዩ ከስራ ሰዓት ውጭ ከፍተኛ እንግልት እንዳይፈጠርባቸው ማስታወቃቸውን በማመልከቻ የፈረሙ ጥያቄያቸውን በጽሁፍ ያቀረቡ ነባር ሰራተኞች አቤት ብለው ሰሚ አጥተዋል። ሰራተኞቹ ከወረዳ እስከ ማዕከል ድረስ በአካል ተጉዘው ማብራሪያ ቢጠይቁም ጥያቄያቸው ምላሽ ባያገኝም በደቡብ ኢትዮጵያ ክልል በጎፋ ዞን ጌዜ ጎፋ ወረዳ 68 ነባር መምህራንና የመንግስት ሰራተኞች ከደሞዝ መዝገብ ውጭ በመሆን በምትካቸው አዲስ ሰራተኞች ቅጥር መፈጸሙ መረጋገጡም ታውቋል። በዚህ ሳቢያ ደሞዝ ያጡና ለኑሮ ውድነት የተጋለጡ 68 ሰራተኞችና መምህራን ወደ ዞኑ ሳውላ 17 ኪሎ ሜትር በእግር በመጓዝ ፍትህ እንዲሰጣቸው ጥያቄ ያቀረቡ ቢሆንም በወቅቱ በጸጥታ አካላት በቁጥጥር ስር መዋላቸው ተገልጿል። በተመሳሳይ በጎፋ ዞን በሚገኙ 12 መዋቅሮች ውስጥ ያሉ በርካታ የመንግስት ሰራተኞች እስካሁን ደሞዝ ባለመከፈሉ ለከፍተኛ ችግር መጋለጣቸውን ከአካባቢ ወጣ ይኸው መረጃ ይገልጻል። ኪራይ ቤት ነው የምኖረው፣ ነገር ግን የቤት ኪራይ ባለመክፈሌ ዛሬ ከስራ ስመለስ የባለቤቱ ቁልፍ ተደርቦ ተቆልፎብኛል፣ ከፍተኛ
ችግር ላይ ነኝ። ይህ የበርካቶች ተመሳሳይ ችግር ነው። ለከባድ ማህበራዊ ቀውስ ተዳርገናል በማለት ድምጻቸውን እንዲያሰሙላቸው ከተጎጂ መምህራን መካከል አንዱ ጥሪ ማቅረባቸው ተገልጿል። በዘገባው የሚመለከታቸው አካላትን ምላሽ ለማካተት ሙከራ የተደረገ ቢሆንም እንዳልተሳካ WT ሚዲያ በዚሁ ዘገባ ጠቅሷል። በእንዲህ እንዳለ በደቡብ ኢትዮጵያ ክልል ጨምሮ በደቡብ የተለያዩ ክልሎች በተደጋጋሚ የጤና ባለሙያዎች፣ መምህራንና የመንግስት ሰራተኞች ደሞዝ በሰዓቱ የማያገኙባቸው በተለይም የጤና ባለሙያዎች የትርፍ ሰዓት ክፍያ የማይከፈላቸው በርካታ ቦታዎች መኖራቸውና ቅሬታቸው ዛሬም ድረስ የቀጠለ ቢሆንም በቅርቡ መምህራን ደሞዝ እንዳልተከፈላቸው ይፋ በማድረግ የ6ኛ ክፍል ብሔራዊ ፈተና አንፈትንም እስከ ማለት መድረሳቸውን ጠቅሰን መዘገባችን አይዘነጋም። አገዛዙ የአገሪቱን ሀብት በጦርነትና በልጅ ልጅ ፕሮጀክቶች በማባከል ለክልሎች የሚመደበውን በጀት በባለስልጣናቱ የተመሳሳይ እርምጃና ዘረፋ የሰራተኞች ደሞዝ መክፈል ያቃተበት ደረጃ መድረሱ በተደጋጋሚ በቅሬታ ሲነሳ የቆየ ሲሆን አገዛዙ በክልልና በፌዴራል የተቀጠሩ የመንግስት ሰራተኞች 75 በመቶ በላይ ከስራ እንዲሰናበቱ ጥናት እያስጠና መሆኑን መረጃዎችን ጠቅሰን መዘገባችን አይዘነጋም። በገምዛ ማጀቴ ክላስተር ገምዛ አርበኞች ክፍለ ጦር በይፋ መመስረቱን አፋብን አሳምነው 5ኛ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን አሳምነው 5ኛ ህዝብ ግንኙነት መምሪያ ዛሬ ነሐሴ 19 ቀን 2018 ይፋ ባደረገው መረጃ በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ገምዛ ማጀቴ ክላስተር ውስጥ የወታደራዊ አቅም አዲስ ምዕራፍ መከፈቱን በዚህም ገምዛ አርበኞች ክፍለ ጦር መመስረቱን አስታውቋል። በገምዛ ማጀቴ አካባቢ የሚንቀሳቀሱ የአርበኞች ጦር ወታደራዊና ድርጅታዊ አቅሙን በላቀ ደረጃ በማሳደግ ታላቅ ክፍለ ጦር መመስረቱን የጠቀሰው መረጃ ልጆቼ ይዝሩልኝ እኔ አርመዋለሁ የሚለው ጀግናውና ቁርጠኛው የማጀቴ ህዝብ ወታደራዊ መንፈሱን በማደስ ህልውናውና ነጻነቱን ለማረጋገጥ የሚያስችለውን አቅም በመሰብሰብ ገምዛ ክፍለ ጦርን መመስረቱን አስታውቋል። ቀደም ሲል በአማራ ፋኖ ብሔራዊ ንቅናቄ አሳምነው 5ኛ ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር አጼ ይኩኖ አምላክ ክፍለ ጦር ስር ታቅፎ በጀግነት ሲንቀሳቀስ የነበሩት ብርጌዶች አሁን ባካሄዱት አጠቃላይ መዋቅር ማሻሻያና ማጠናከሪያ ራሱን ወደ ሙሉ ክፍለ ጦር ደረጃ ማሳደጉን ገልጿል። አፋብን አሳምነው 5ኛ ዕዝ አመራሮች ባስቀመጡት የቀጠና የአውራጃ ትስስር አደረጃጀት መመሪያ መሰረት በይፋትና ጥሙጋ አውራጃ ስምሪት ወስደው ህዝቡን በንቃት በማደራጀት ላይ የሚገኙት የስምሪት አካላት አደረጃጀቱን በዘመናዊ ወታደራዊ ሳይንስ አካሄድ እየገነቡና እያዘመኑ መሆናቸውን ይኸው መረጃ ጠቅሷል። ከዚህ ቀደም በነበረው መዋቅር መሰረት 4ቱ ብርጌዶች ከነአን ብርጌድ፣ ውባንታ ባተ ብርጌድ፣ ምኒልክ ብርጌድ፣ ማጀቴ ብርጌድ በአዲሱ የመልሶ ማደራጀት መርሃ ግብር 4ቱም ብርጌዶች ጥንካሬያቸው፣ ወታደራዊ አቅማቸውና ቁሳቁሳቸውን በማስተባበር በአንድ ወታደራዊ ስር ተሰባስበው ገምዛ አርበኞች ክፍለ ጦር በሚል አዲስ መጠሪያ መዋቀራቸውን ይኸው መረጃ ጠቅሷል። የአዲሱ አርበኞች ክፍለ ጦር ለውጊያ ዝግጁ የሆነ ጠንካራ ተወርዋሪ ጦርና ደጀን ጦር በማለት አደረጃጀቶቹን አቀናጅቶ ብቁ ወታደራዊ አመራሮችን መሰየሙን አዲሱ ክፍለ ጦር በገምዛ ማጀቴ ክላስተር ስር የሚመራ መሆኑንም አስታውቋል። ይህንን ታላቅ የምስረታ በዓል የእዙ ከፍተኛ አመራሮች፣ የክላስተሩ አስተዳዳሪዎች እንዲሁም የአጼ ይኩኖ አምላክ ክፍለ ጦር መሪዎች በተገኙበት በታላቅ ስነስርዓት መከናወኑን የጠቀሰው መረጃ በስነ ስርዓቱ ላይ የተገኙ አመራሮችና ታጋዮች የተከናወነ ወታደራዊ መዋቅር ማሻሻያ ለቀጠናው ሰላምና ለህዝቡ ደህንነት ከመቼውም በላይ አኩሪ እንደሚሆን አስተያየት መስጠታቸውን አፋብን አሳምነው 5ኛ ዕዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 19 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት መንዝና ገሼ አውራጃ ላሉ ወረዳ ወገሬ ከተማ የአገዛዙ ኃይሎች በንጹሐን ዜጎች ላይ የሚያደርሱትን ግፍና እንግልት ተጠናክሮ መቀጠሉን አፋብን አሳምነው 5ኛ ዕዝ አጼ አምደ ጽዮን ኮር ህዝብ ግንኙነት ዛሬ ባወጣው ተጨማሪ መረጃ ገልጿል። ቁጥራቸው ከ52 በላይ የሚሆኑ ንጹሐን ወገኖች የፋኖ ቤተሰብ ናችሁ በሚል ምክንያት ተጠርጥረው ከሳምንት በላይ በስር በግፍ እየተሰቃዩ መሆናቸውን የጠቀሰው መረጃ ህዝብን እርስ በርስ በማጋጨት የስልጣን ዕድሜውን ለማራዘም የሚጋጋጠው ይህ አገዛዝ በሰፈረባቸው ከተሞች ሁሉ የጠራቸው ህዝባዊ ስብሰባዎች በህዝቡ በኩል ከባድ ተቃውሞና ምላሽ እያስተናገደ ሲገኝ በስብሰባ ላይ የተገኙት አካላት ጠብቃችኋለሁ እያላችሁ ራሳችሁ ዘራፊ፣ ደፋሪ፣ ደብዳቢና ከአቅም በላይ የሆነ ግብር ጭማሪ ፈጽመዋችሁብናል በማለት ፊታቸውን ላዞሩበት አገዛዝ እውነቱን መናገራቸው በየከተማው ተጠናክሮ መቀጠሉን ይኸው መረጃ ጠቅሷል። ነዋሪዎቹ ባቀረቡት ቅሬታና ተቃውሞ ምክንያት ያገዛዙ ሰራዊት አጀንዳውን በመቀየር በህዝቡ ላይ ጥቃትና ማስፈራሪያ እንደቀጠለ የገለጸው ይኸው መረጃ በግፍ ያሰራቸው የፋኖ ቤተሰቦች ናቸው ያላቸውን ንጹሐን ወገኖች እናንተ የጥይት ማብረጃ ትሆናላችሁ በሚል ዛቻና ማስፈራሪያ እየደረሰባቸው መሆኑንም ጠቅሷል። በንጹሐን ላይ የሚፈጸመው ሰብአዊ ጥቃትና የስር እንግልት የትጥቅ ትግሉን ቁርጠኝነት የሚያጠናክር መሆኑን የገለጸው ዙ ህልውናችንና መብታችንን ማስከበር በተባበረ ክንድ ይረጋገጣል ሲል የአፋብን አሳምነው 5ኛ ዕዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 19 ቀን 2018 ባወጣው በዚሁ መረጃ ገልጿል።
በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና በአፍሪካ ህብረት የአሜሪካ ሚስዮን ጉዳይ አስፈጻሚ ወይም ቻርጅ ዳፌርስ ዋልተር ፓሪስ በጋራ ባወጡት መግለጫም የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ትላንት ወደ መቀሌ ያደረጉትን ጉብኝት በበጎ ጎኑ እንደሚቀበሉት ገልጸው በቅርቡም እንደሚመለሱ ተስፋቸው መሰንደቃቸውን ገልጸዋል። የትግራይ ክልል በፕሪቶሪያው የቶክስ ማቆም ስምምነት የተገታውን ግጭት እንደገና እንዳያንሰራራ ስጋትና ውጥረት ባለበት በዚህ ወቅት ፕሬዚዳንት ኦባሳንጆ የአፍሪካ ህብረት ተልዕኮ ወሳኝ መሆኑን በመግለጫው ላይ ተጠቅሷል። በተጨማሪም የሁሉንም አካላትም ትኩረትም የድርቅ አደጋ በመቀነስ ተፈናቃዮችን በክብር ወደ ቀያቸው በመመለስና ወደ መደበኛ ህይወታቸው በማስገባት ላይ መሆን እንዳለበትም አጽንኦትም ሰጥተዋል። መግለጫው የኢትዮጵያ ህዝብም የወደፊት ዕጣ ፈንታ ላይ ያተኮረ ውይይትም ከፕሬዚዳንት ኦባሳንጆ ጋር ለመቀጠል ፍላጎት እንዳላቸውም አስታውቀዋል። የትግራይ ክልል አስተዳደርን ቦታን የተቆጣጠረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ባለፈው ህዳር በ2022 የአውሮፓ አቆጣጠር ወይም የዛሬ 4 ዓመትም በፌዴራል መንግስቱና በህወሓት መካከል በፕሪቶሪያ የተደረሰው የሰላም ስምምነትም ተግባራዊነቱ ሞቷል ወይም ኢፌክቲቭሊ ዴድ የሚል አቋም ማንጸባረቁን ተከትሎ የአሜሪካው አምባሳደር ኤርቪን ማሲንጋ ባለፈው ወር ወደ ትግራይ ክልል በማቅናት በክልሉ በተፈጥሮና በሰው ሰራሽ አደጋዎችም ሳቢያ የሚሰቃዩ ወገኖችም በረጅም ጊዜ በራሳቸው እንዲቆሙ እንዲተማመኑ ለማድረግ ሰላምና መረጋጋት ወሳኝ መሆኑን መልእክት ማስተላለፋቸው ከክልሉ የፖለቲካና የሲቪል ማህበራትን አመራሮች ጋርም ምክክር እንደሚያስፈልግም የፕሪቶሪያው የሰላም ስምምነትም ሙሉ በሙሉ ተግባራዊ እንዲሆን አምባሳደር ማሲንጋ አጽንኦት መስጠታቸው መዘገባችን አይዘነጋም። አብይ ከወደቀ ብቻውን መውደቅ አለበት የሚል ምክክር ኦሮሚያ ክልል ውስጥ እየተካሄደ መሆኑን የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች የክልሉን ፕሬዝዳንት ሽመልስ አብዲሳን ጨምሮ የኦሮሞ ጥቅምን የሚያስከብር አዲስ እርምጃ መውሰድ አለብን በማለት ከነ አባዱላ ገመዳ ጋር እየተመካከሩ መሆናቸውን የሚጠቅሱ መረጃዎች እየወጡ ነው። የለውጥ ኃይሎችም ሆነ ህዝቡ እንዳይዘናጋ ጥሪ መቅረብ ጀምረዋል። ጠቅላይ ሚኒስትሩ የጤና እክል ገጥሟቸው ከሀገር ውጭ ሕክምና ላይ ናቸው የሚሉ ወሬዎች በስፋት ሲሰራጩ የቆዩ ቢሆንም የኦሮሞ ብልጽግና ፓርቲ በቅርቡ የተደረገውን የስሙላ ምክክር ተከትሎ ፍላጎታችን አልተከበረም፣ የኦሮሞን ጥቅም በዘላቂነት ማስከበር ያለብን እኛ ነን፣ የያዝነውን ስልጣን እንዳናጣ አንድ ሰው ብቻ ላይ ተንጠልጥለን ልንዘልቅ አንችልም የሚሉ ምክክሮችን አጠናክረው መያዛቸውን የሚጠቅሱ መረጃዎች ወጥተዋል። የኦሮሞ ብልጽግና ፓርቲ አባት የሚባሉት አባዱላ ገመዳ በዋናነት የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳን ጨምሮ በተደራጁበት በዚህ ቡድን ዙሪያ የተሰባሰቡ የአገዛዙ ስልጣን አስጠባቂ ጦር ኤታ ማጆር ሹም የቀድሞ ምርኮኛ ፊልድ ማርሻል ብርሃኑ ጁላ ጭምር የተካተቱ ይህ ቡድን ከቀጣዩ መንግስት ምስረታ በፊት የኦሮሞን ጥቅም የበለጠ የሚያረጋግጡ እርምጃዎችን መውሰድና ዘላቂ ስልጣናችንን ማረጋገጥ አለብን የሚሉ ምክክሮች መያዛቸውን የሚጠቅሱ መረጃዎች ይወጡ ነው። የጠቅላይ ሚኒስትሩ ጽህፈት ቤት በአሁኑ ወቅት ጠቅላይ ሚኒስትሩ ለሕክምና ከሀገር ወጥተዋል መባሉን ተከትሎ የሚወሩ ወሬዎች ላይ ማብራሪያም ሆነ ምላሽ ያልሰጠ ቢሆንም ይህንን ከነጻ ወገን ማረጋገጥ ያልተቻለ መረጃ መሰረት አድርጎ ሰውየው ከወደቀ አብረን መውደቅ የለብንም የሚሉ ጉምጉምታዎች በኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች ስርዓቱን ተከትሎ ባለፉት ጥቂት ዓመታት ወደ ቢሊዮነርነት የተቀየሩ ባለሀብቶችና በመንግስት ስልጣን ላይ ሆነው ዛሬም ዘረፋ የሚፈጽሙ የአገዛዙ ከፍተኛ ወታደራዊና የሲቪል አመራሮች በዚሁ ቡድን ዙሪያ እየተሰባሰቡ መሆናቸውን፣ በዚህም ከቋንቋ አጠቃቀም ጀምሮ በቀጣዮቹ ሳምንታት አንዳንድ እርምጃዎችን በመውሰድ ህዝቡንና የለውጥ ኃይሎችን ለማዘናጋት እንቅስቃሴ ሊያደርጉ ይችላሉ፣ ጥንቃቄ ማድረግ ይገባል የሚለው አስተያየቶችም ተከትለው መቅረብ ጀምረዋል። ህወሓት በ1993 ዓ ም የተከፈለበትን የነስዬና የአቶ መለስ ቡድን ሁኔታ የሚያስታውሱ ወገኖች በዛ ደረጃ ጎልቶ የወጣ ባይሆንም አቢቹ በማለት አላግባብ የሚያቆማጥሏቸው የኦሮሞ ብልጽግና ፓርቲና የገዢው ብልጽግና ፓርቲ ፕሬዚዳንት አብይ አህመድ ሰውየው ከወደቀ ይዞን እንዳይወድቅ ከወዲሁ ስልጣናችንን አጠናክረን መቀጠል፣ የኦሮሞን ጥቅም በዘላቂነት ማስከበር አለብን፣ በአንድ ሰው ላይ ብቻ መንጠልጠል የለብንም የሚሉ አስተያየቶች በፓርቲው ከፍተኛ አመራሮች በኩል በስፋት እየተወያዩ መሆናቸውን የሚጠቅስ መረጃ የወጣ ነው። አንዳንዶቹ የኦሮሞ ብልጽግና ፓርቲ ባለስልጣናት የአባዱላ ገመዳ በሂደቱ መሳተፍ እንደ ማስተማመኛ እየቆጠሩት መሆኑን ከአገር ውስጥና ከውጭ የኦሮሞን ስልጣን በጋራ እናጠናክራለን በሚል ይህንኑ ቡድን ለመቀላቀል የተዘጋጁ መኖራቸውን ጀዋር መሐመድ ጭምር ከዚህ ቡድን ጋር እየሰራ ነው የሚሉ አስተያየቶችም ተከትለው ቀርበዋል። በ1993 ዓ ም ከኤርትራ ጋር በተደረገው ጦርነት ማግስት ከአልጄሪያ ስምምነት በኋላ የህወሓት አመራሮች ለሁለት ተከፍለው የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ቡድን የእነ አቶ ስዬም ቡድን ህግም ስርዓትን በመጣስ የያዘውን የመንግስት ስልጣን በመቆጣጠር
ካንበረከከ በኋላ ናቶ ስዬ ወደ እስር ቤት የገቡበትን ሁኔታ የሚያስታውሱ ወገኖች በዚያ ደረጃ የጠነከረ ክፍፍል ባይሆንም እነ አባዱላና አቶ ሽመልስ አብዲሳ የጀመሩት መንገድ ባለፉት ዓመታት ያልታየና ስልጣናችን አደጋ ላይ እየወደቀ ነው፣ ስልጣናችንን አጠናክረን መቀጠል አለብን የሚለው እንቅስቃሴ የመከፈል ወይም በጋራ የመጠናከር ውጤቱ በቅርብ ይታያል የሚለው አስተያየቶችም ተከትለው መቅረብ ጀምረዋል። ጠቅላይ ሚኒስትሩ ለሕክምና ከሀገር ወጥተዋል የሚል ለጊዜው በነጻ ወገን ያልተረጋገጠ መረጃ ሲወጣ የቆየ ሲሆን በዚህም ጠቅላይ ሚኒስትሩ ለይስሙላ ሀሳባቸውን ለማስፈጸም ያቋቋሙት ሀገራዊ ምክክር ኮሚሽን ማጠቃለያ ላይ ለመገኘታቸው ከዚያም በኋላ ቀደም ሲል የተቀረጹ ፊልሞቻቸውና አስተያየቶቻቸው በአገዛዙ በተቆጣጠራቸው መገናኛ ብዙሃን በስፋት እንዲሰራጩ መደረጋቸው በጉምጉምታ እየተወራ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ መውሊድ በዓልን አስታኮ እንኳን አደረሳችሁ መልእክት አስተላለፈ። እስካሁን የተከፈለውን ግዙፍ መስዋዕትነት ወደ ተጨባጭ ድል ለመቀየር ህዝባችን በጋራ ዓላማና አንድነት ሊቆም ይገባል ሲል ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ ነሐሴ 19 ቀን 2018 ዓ.ም የመውሊድ በዓልን አስታኮ ባወጣው መግለጫ እንኳን ለ1501ኛ የመውሊድ የነቢዩ መሐመድ የልደት በዓል በሰላም አደረሳችሁ ማለት ለህዝበ ሙስሊሙ መልካም ምኞቱን ገልጿል። ለመላው እስልምና እምነት ተከታዮች ለህዝባቸው ክብር፣ ፍትህና ሰላም ሲሉ ለሚታገሉት ለአማራ ፋኖ ብሔራዊ ንቅናቄ መሪዎችና አባላት እንዲሁም ለተከበረው ሙስሊም ማህበረሰባችን በሙሉ እንኳን ለታላቁ ነቢዩ መሐመድ የልደት በዓል በሰላም አደረሳችሁ ማለት መልካም ምኞቱን የገለጸው ንቅናቄው የመውሊድ በዓል የሰላም፣ የርህራሄ፣ የፍቅርና የህብረት ታላቅ ተስፋ የሚታደስበት ወቅት ነው ሲል ገልጿል። ነቢዩ መሐመድ ለዓለም ያስተማሩት የመቻቻል፣ የታማኝነት፣ የወንድማማችነትና ለበደለኞች አለመንበርከክ እሴቶች ለሁላችንም ትልቅ የሞራል የጽናት ምንጭ ናቸው ያለው ይኸው መግለጫ ታላቁ ነቢይ ያስተማሩትን የእውነትና የፍትህ መንገድ ለህዝባችን አንድነት፣ ለሰራዊታችን ጥንካሬና ብርታት፣ ለጋራ ዓላማችን መሳካት ትልቅ ብርሃን ነው ሲል ገልጿል። የኢትዮጵያ ህዝብ አንድነት፣ የአማራ ህዝብ ህልውና፣ ታሪካዊ ክብርና ፍትህ ለማስከበር እየተካሄደ ያለው መራር ትግል በላቀ ድልና በአስተማማኝ ሁኔታ እንዲጠናቀቅ ሁሉም የበኩሉ ሊወጣ ይገባል ያለው ንቅናቄው ለህዝባቸው ህልውናና ደህንነት ሲሉ በየግንባሩ ለሚታገሉት የሰራዊታችን አባላት በሙሉ የሚደረገው የፍትህና የእውነት ጉዞ በህዝባችን ደጋፊነትና ጥበቃ ታጅቦ የህዝባችንን የተነጠቀ መብት፣ ደህንነትና ታሪካዊ ክብር የማስመለስ ጉዞ ወደኋላ በማይመለስ ጽናት ወደፊት እየገሰገሰ ይገኛል ሲል አስታውቋል። በየመንገዱ የሚገጥሙ ፈተናዎችን ሁሉ በመሻገር ለተበደሉ ፍትህን፣ ለተፈናቀሉ ወገኖቻችን ደግሞ ዘላቂ መረጋጋትና ፎይታን የሚያመጣ ድል ያረጋግጣል ያለው የአማራ ፋኖ ብሔራዊ ንቅናቄ በዚሁ መግለጫ እስካሁን የተከፈለውን ግዙፍ መስዋዕትነት ወደ ተጨባጭ ድል ለመቀየር ህዝባችን በጋራ ዓላማና አንድነት ሊቆም ይገባል ሲል ጥሪ አቅርበዋል። በዓሉ የፍቅር፣ የደስታና የጽናት የድል ይሁንላችሁ ማለት የአማራ ፋኖ ብሔራዊ ንቅናቄ መውሊድ በዓልን አስታኮ ዛሬ ነሐሴ 19 ቀን 2018 ባወጣው በዚሁ መልካም ምኞቱ መግለጫ ጠቅሷል። በደቡብ ሱዳን ጆንገሌ ግዛት በትላንትናው ዕለት በደረሰ የደፈጣ ጥቃት 2 የኢትዮጵያ ሰላም አስከባሪዎችም ሲገደሉ 7 ሰዎች መቁሰላቸውን የመንግስታቱ ድርጅት አስታወቀ። በሰላም አስከባሪዎች ላይ የሚደረግ ማንኛውም ጥቃት ከጦር ወንጀለኝነት ጋር የተያያዘ ነው ሲልም አስጠነቀቀ። ከተጎዱት መካከልም 3ቱ የተባበሩት መንግስታት የሰላም አስከባሪዎች፣ 2 የደቡብ ሱዳን ፖሊሶችና 2 የሲቪል ሰራተኞች እንደሚገኙበት የድርጅቱ ዋና ጸሐፊ ቃል አቀባይ ስቴፋን ዱጀሬት በሰጡት መግለጫም አስታውቀዋል። ጥቃቱ ማንነታቸው ባልታወቅም ታጣቂዎች የተፈጸመ መሆኑንና ፓትሮል ወይም ተሽከርካሪው መኪና የክትትል ቡድን ሆነ ተብሎ የታለመ ይመስላልም ብለዋል። እነዚህ ድርጅቶች በአካባቢው ያለውን ዘላቂ ጸጥታ ችግር ለመፍታት ከሚደረገው መደበኛ የክትትል ስራዎች አካል መሆናቸውን ቃል አቀባዩ ገልጸዋል። የተባበሩት መንግስታት የሚመለከታቸው አካላትም ጥፋተኞችን ለፍርድ ለማቅረብ አጣዳፊ ያለውና አጠቃላይ ምርመራ እንደሚያደርግ መጠየቁን ቃል አቀባዩ የገለጹ ሲሆን በድርጅቱ የሰላም አስከባሪ ላይ የሚፈጸም ማንኛውም ጥቃት በዓለም አቀፍ ሕግ መሰረት የጦር ወንጀል ሊሆን ይችላልም ሲሉ አስጠንቅቀዋል። የቅርብ ጊዜያት ድርጊቶች እንዳመለከቱትም ከዚህ ዓመትም ካለፈው ጥር 1 ጀምሮ በጥፋት ድርጊቶች የተገደሉትን የሰላም አስከባሪዎች ቁጥር ወደ 9 መድረሱም ታውቋል። በደቡብ ሱዳን መንግስት ድርጅትም ሰራተኞች ላይ የሚፈጸሙ የተለያዩ ጥቃቶች አልፎ አልፎ የሚከሰቱ ቢሆንም ከዚህ በፊት ያልተከሰቱ አለመሆናቸውም ተገልጿል። በተለይም የድርጅቱ ተንቀሳቃሽ ቡድኖች በማህበረሰቦች መካከል በሚያደርጉት ግጭቶች፣ በታጠቁ ወጣቶች እንቅስቃሴና ከወታደራዊ ኃይሎች ጋር በሚደረጉ ግጭቶችም በተጎዱ አካባቢዎችም እንደሚንቀሳቀሱም ታውቋል። ባለፈው ሰኔ ወር የድርጅቱ የደህንነት ምክር ቤትም እየጨመረ በመጣው ያለው የኃይል ድርጊትና ዝቅተኛ የህግ ተጠያቂነት አፈጻጸም ምክንያት በተባበሩት መንግስታት የሰላም አስከባሪዎች ላይ ሊፈጸሙ የሚችሉ ጥቃቶችም ተጠያቂነትን ለማጠናከር የሚያስችል የውሳኔ ሀሳብም አጽድቆ እንደነበረም አይዘነጋም። ይህ በዚህ እንዳለ በደቡብ ሱዳን ጁባ ከተማ የሚገኘው የኢትዮጵያ ኤምባሲ ሰማያዊ ቆባ ጠለቁ
የኢትዮጵያ ሰላም አስከባሪዎች ላይ የተፈጸመውን ጥቃት በጽኑ በማውገዝ በግዳጁ ላይ እያሉ ለወደቁት የኢትዮጵያ ሰላም አስከባሪዎች አክብሮቱን በመግለጽ ለጓዶቻቸውና ለቤተሰቦቻቸው መጽናናትን በመመኘት ከጥቃቱ ጀርባ ያሉ ወንጀል ፈጻሚዎች በአስቸኳይ ለፍርድ እንዲቀርቡ አፋጣኝ ምርመራ እንዲካሄድባቸው ኤምባሲው ዛሬ ባወጣው መግለጫ አስታውቋል። የህወሓቱ መሪ በኤርትራ በኩል ለማንም ኃይል የላክነው ምልጃ የለም፣ ትብብሩ የህልውና አደጋ የተጋረጠባቸው ኃይሎች በጋራ የሚታገሉበት አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባበትና የሚማለድበት አይደለም በማለት በማህበራዊ ገጻቸው ምላሽ ሰጡ። የትግራይ ክልል ምክትል ፕሬዚዳንትና የህወሓት ምክትል ሊቀመንበር አማኑኤል አሰፋ ህወሓት በኤርትራ በኩል ለማንም ኃይል የላከው ምልጃ የለም በማለት አቶ አንዳርጋቸው ጽጌ ሰሞኑን የሰጡትን አስተያየት መሰረት አድርጎ በማህበራዊ ገጻቸው ተቃውሟቸውን ገለጹ። ህወሓት በኤርትራ መንግስት በኩል ሆነ በሌላ መንገድ ለማንም ኃይል የላከው ምልጃም ሆነ የገባው ቃል የለም በማለት ድርጊቱን ትብብሩን ለመቃወም የተደረገ እንቅስቃሴ አካል አድርገው ለማቅረብ ሞክረዋል። ከዚህ ቀደም በትግራይ ላይ ደረሰ ያሉትን ጥቃት ተከትሎ አቶ አንዳርጋቸው ጽጌ ከብልጽግና ጋር ተባብረው ፈጽመዋል በማለት የወቀሱት የትግራዩ ምክትል ፕሬዚዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ህወሓት ለፋኖ አማላጅ እንደላከና የትግራይ ሉዓላዊ ግዛቶችን እንደማይጠይቅ ለኤርትራ መንግስት ቃል ገብቷል ብለው አቶ አንዳርጋቸው የተናገሩትን ሐሰት በማለት ለማስተባበል ሞክረዋል። ሰሞኑን በብልጽግና ገንዘብ መደቡ በህዝብ ኃይሎች የተፈጠረው ትብብር ለማፍረስ የሚያደርገው እንቅስቃሴ አካል አድርገው የአቶ አንዳርጋቸውን ጽጌ አስተያየት ያጣጣሉት አማኑኤል አሰፋ ትብብሩ የህልውና አደጋ የተጋረጠባቸው ኃይሎች በጋራ የሚታገሉበት አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባባበትና የሚማለድበት ጉዳይ አይደለም። ሁላችንም በትግል ውስጥ ያለነው ኃይሎች የሚያገናኘን ዋነኛው ጉዳይ በብልጽግና ጄኖሳይዳዊ ስርዓት ምክንያት አደጋ ላይ የወደቀው የህዝቦቻችን የጋራ ህልውና ነው ሲሉ ጽፈዋል። በትግራይ ውስጥ ማንም ኃይል ቢሆን የትግራይን ሉዓላዊነት ለገበያና ለምልጃ የማቅረብ ስልጣንና ኃላፊነት የለውም ያሉት የህወሓቱ ባለስልጣን ህወሓትም የህልውና ትግል ከሚያካሂዱ ህዝባዊ ኃይሎች በግልጽነት ላይ የተመሰረተ የጋራ ትብብር ያደርጋል እንጂ ለገጸ በረከት የሚያቀርበው ነገር የለም። ሁላችንም ህዝቦቻችን ከህልውና አደጋ ለመታደግ ነው የምንተባበረውና የምንታገለው ሲሉ አስተያየታቸውን ሰጥተዋል። አቶ አንዳርጋቸው ጽጌ ሰሞኑን እያደረጉት ያለውን እንቅስቃሴ በትብብሩ ኃይሎች መካከልና በህዝቦች ውስጥ ጥርጣሬን በመንዛት ትግሉን ለማኮላሸት እየሰሩ ካሉ ኃይሎች አንዱ እንደሆነው ለማቅረብ የሞከሩ ሲሆን ሰው እንዴት እድሜ ልኩን በዚህ ደረጃ በሴራ ፖለቲካ ተጠምዶ ይኖራል በማለት አቶ አንዳርጋቸው ጽጌ ቀደም ሲል ህወሓት በኤርትራ በኩል አማላጅ ልኮ ከፋኖ ጋር ለመስራትና የወልቃይትና ራያን ጉዳይ እንደማያነሳ አስተያየት መስጠታቸውን በተዘዋዋሪ ለማጣጣል ሞክረዋል። ህወሓት በኤርትራ መንግስት በኩልም ሆነ በሌላ መንገድ ለማንም ኃይል የላከው ምልጃም ሆነ የገባው ቃል የለም ያሉት አማኑኤል አሰፋ የሚያገናኘን የጋራ የህልውና አደጋና የጋራ ትግል ነው። ይህም የበግ ለምድ ለለበሱ ተኩላዎች እንዳያደናቅፍ አድርገን እንገነባዋለን በማለት አስተያየታቸውን አስፍረዋል። ይህ በእንዲህ እንዳለ ከሸረሪና ውጊያን በፊት ሆነ ከዛ በኋላ የሚደረጉ ተከታታይ የድሮን ጥቃቶች ጎን ለጎን የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና የብልጽግናው መሪ ጠቅላይ ሚኒስትር አብይ አህመድ ውስጡን የጓዳ ድርድርና ንግግር ያደርጉ እንደነበርና ይህኑ ንግግር ተከትሎ የአፍሪካ ህብረት ልዩ መልእክተኛ የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ የቀድሞው የኬንያ ፕሬዚዳንት ኡሁሩ ኬንያታ አማካኝነት ሁለቱም ወገኖች ዳግም ወደ ድርድር ለመግባት ውይይት መጀመራቸውን መረጃዎችን ጠቅሰን አስቀድመን የዘገብን ቢሆንም ህወሓት በተደጋጋሚ የጓዳ ድርድሩን ተከትሎ ማስተባበያ ሲያወጣ መቆየቱ አይዘነጋም። ከዚህ ቀደም ሁለቱ ኃይሎች በደቡብ አፍሪካ ፕሪቶሪያ በዝግ በአደባባይ የታየ ድርድርና ስምምነታቸውን ከማድረጋቸው በፊት በጓዳ ይደራደሩ እንደነበር፣ በዚህም በጅቡቲና በታንዛኒያ አሩሻ የጓዳ ድርድሮች እንደነበሩ መረጃዎችን ጠቅሰን በጊዜው መዘገባችን አይዘነጋም። የአገዛዙ ማህበራዊ ሚዲያ ፈቀላጤዎች የህወሓቱን ምክትል ሊቀመንበር አስተያየትና ቀደም ሲል አቶ አንዳርጋቸው ጽጌ የሰጡትን አስተያየት በማነጻጸር ጽምዶ አደጋ ውስጥ ወድቋል በማለት ሰፊ ዘመቻ የጀመሩ ቢሆንም ጽምዶ የኤርትራ መንግስትና ህወሓት የጀመሩት ትብብር መሆኑ ተደጋግሞ ሲጠቀስ መቆየቱ አይዘነጋም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከስልጣን ወርደው ክስ ይቅረብባቸው ያሉ አንድ የአሜሪካ ከፍተኛ ወታደራዊ መኮንን ለእስራትና ለክስ ተዳረጉ። የመኮንኑ ተቃውሞ በርካታዎችን እንዳያነሳሳም ተሰጥቷል። የአሜሪካ አየር ኃይል አባል የሆኑት ሻለቃ ጆንሰን ወስተን በአሜሪካው የህዝብ እንደራሴዎች መሰብሰቢያ ህንጻም ካፒቶል ሆል በአካል በመገኘት ቀደም ሲልም ለሚዲያ በሰጡትም ፕሬዚዳንት ዶናልድ ትራምፕ ከስልጣን ወርደው ክስ ይመስረትባቸው የሚሉ ጥያቄም ጋር በተያያዘ በቁጥጥር ስር ውለው በትላንትናው ዕለት የክስ ቻርጅም ቀርቦባቸዋል። ባለፈው ሰኔ ከሪፐብሊክ ስታባክ መጽሔት ጋር ባለፈው ነሐሴ ወይም በፈረንጆቹ ኦገስት 17 ከሲኤንኤን ቴሌቪዥን ጋር ቃለ ምልልስ ያደረጉት ባለፈው ሐምሌ አንድ ከካፒቶል ሆል በአካል በመገኘት ጸረ ፕሬዚዳንት ትራምፕ ንግግር ያሰሙት ሻለቃ ጆንሰን የአሜሪካ መከላከያ ሰራዊት የደንብ ልብስ ወይም ዩኒፎርም አጠቃቀም ስነ ስርዓት ኮድን በመተላለፍ ለሌላ ፓርቲ የወገነ አመለካከት አንጸባርቀዋል፣ ፕሬዚዳንት ትራምፕንና ከፍተኛ ባለስልጣናትን የሚዘልፍ ተቃውሞም አሰምተዋል የሚሉ ክሶችም ቀርቦባቸዋል።
ለደህንነታቸው ሲባል በአሁኑ ሰዓት ብቻቸውን በልዩ ማቆያ ስፍራ እንዲቆዩ የተደረጉት ሻለቃ ጆንሰን ጠበቃ የሆኑት ክሪስ ሞትመር ለደንበኛቸው የ40 ዓመቱ ሻለቃ ጆንሰን ጉዳይ ዙሪያ ለሲኤንኤን በሰጡት አስተያየት ከጸረ ፕሬዚዳንት ትራምፕ ቅስቀሳ ጋር ለሁለት ጊዜያት የታሰሩት ለ17 ዓመታት የአየር ኃይል አባል በመሆን ያገለገሉት ሻለቃ ጆንሰን በአሜሪካ የመከላከያ ሰራዊት የደንብ ልብስ ኮድ አንቀጽ 88 በመተላለፍ የመጀመሪያው አሜሪካዊ ሻለቃም ተከሳሽ ያደርጋቸዋል። ደንበኛዬም ሻለቃ ጆንሰን ስለ ህገ መንግስታችን የሚያምኑበትን ቃል ኪዳን የገቡለትን ፈጽመዋል። ሌሎችም ወታደሮችም የእርሳቸውን ፈለግ እንደሚከተሉ አምነዋለሁ ብለዋል። የአሜሪካ አየር ኃይል በበኩሉ ባወጣው መግለጫም ሻለቃ ጆንሰን ጥፋተኛ ተብለው እስከሚፈረድባቸው ድረስ በህግ አግባብ ንጹህ መሆናቸውን ገልጾ የፍርድ ቤቱን ሂደትን በቅርበት እንከታተለዋለን ብለዋል። በአሜሪካ ህግም ካፒቶል ፊት ለፊት ለተቃውሞ ለመውጣት አንድ ተቃዋሚ በህግ እንደራሴዎች መታጀብ አለበት የሚል ህግ ያለ ሲሆን የዲሞክራቲክ ፓርቲው ኮንግረስ አባሉ አልግሪን ሻለቃ ጆንሰንን ካጀቡ በኋላ የኮንግረስ አባሉ አልግሪን ከአካባቢው ዞር ሲሉም ሻለቃ ጆንሰን በአሜሪካ ፖሊሶች በቁጥጥር ስር ውለው ወደ እስር ቤት መጋዛቸውም ታውቋል። ባለትዳር የሶስት ልጆች አባት የሆኑት ከሰራዊቱ በጡረታ ለመሰናበት 3 ዓመታት የቀራቸው ሻለቃ ጆንሰን በቀረበባቸው 10 ክሶች ጥፋተኛ ሆነው ከተገኙ የዓመታት እስራት ከሰራዊቱም ያለ አንዳች ጥቅም ወይም ጡረታ ሊሰናበቱ እንደሚችሉም ጠበቃቸው ሞትሜር ስጋታቸውን ለመገናኛ ብዙሃን አጋርተዋል። በአሜሪካ ወታደራዊ ህግ ይህን መሰሉ ክስ እምብዛም ያልተለመደም ሲሆን በ1951 የአውሮፓ አቆጣጠር የወጣውን የወታደራዊ አባላት የደንብ አለባበስ ኮድ መመሪያን የተላለፈው የቬትናም ጦርነትን በ1965 የአውሮፓ አቆጣጠር የተቃወሙ የመቶ አለቃ ሄነሪ ሃውስ ለአንድ ዓመት እስራት እና ከሰራዊቱ መባረርም ተዳርገዋል። የዛሬ 5 ዓመት እንዲሁ የአፍጋኒስታን ዘመቻን የተቃወሙት ሌተና ኮሎኔል ስቱዋርት ሼቨለር የፕሬዚዳንት ባይደን አስተዳደርን በመቃወማቸው ጥፋተኛ በመሆናቸውን በማመናቸው የ$5000 አሜሪካን ቅጣትና ከሰራዊቱ እንዲባረሩ የተደረጉ ቢሆንም ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ሲመጡ የመከላከያ መስሪያ ቤቱን ከፍተኛ አማካሪ ሆነው እንደሾሟቸው ታውቋል። የአገርኛ ዘፈኖች ወይም ካንትሪ ሙዚክ ንግስት በመባል የምትታወቀው አሜሪካዊቷም ዘፋኝ የዘፈን ግጥም ጸሐፊና የበጎ አድራጎት ሰው ዶሊ ፓርተን ዛሬ ከዚህ ዓለም በሞት ተለየች። ፕሬዚዳንት ዶናልድ ትራምፕን ጨምሮ በርካታም ታዋቂ ግለሰቦችና መሪዎችም ሀዘናቸውን ገልጸዋል። ላለፉት 60 ዓመታት የካንትሪ ሙዚክ ንግስትም ገጣሚ፣ አክተርና የበጎ ሰው የነበረችው ዶሊ በ80 ዓመቷም ከዚህ ዓለም መለየቷን በተመለከተም በርካታ ለመገናኛ ብዙሃን ገድሏን ዘክረዋል። በቴናሲ ግዛት እንደ ፈረንጆቹ አቆጣጠር በ1946 ከትልቅ ነገር ግን በኢኮኖሚ ከተጎዳ ወይም ከተጎሳቆለ ቤተሰብ የተወለደችው ዶሊ ገና በልጅነቷም የኪነ ጥበብም መክሊቷ ጠርቷት የሁለተኛ ደረጃ ትምህርቷን እንዳጠናቀቀች የዘፈን ግጥሞችን ለማቅረብ መቻሏም ቀጥሎም የራሷን ሪከርድ በማቅረብ ዝነኝነቷን ማግኘቷም ታውቋል። ጆሎኒ አይ ዊል ኦልዌይስ ላቭ ዩ የተሰኙ ዘፈኖቿን ጨምሮ በርካታ ዘመን ተሻጋሪ ስራዎቿን ዓለም አቀፋዊ ተደማጭነትንና አክብሮትም ያገኘች ዶሊ ፓርተን ባለፉት 60 ዓመታት ውስጥ 25 የአሜሪካ ቁጥር 1 ነጠላ አልበም፣ 47 ከፍተኛ እስከ 10 የተመዘገቡ አልበሞችን በመስራት ለ10 ጊዜያት የግራሚ አዋርድ ተሸላሚ ለመሆን በቅታለች። ዶሊም ከዘፋኝነቷን በተጨማሪ በ1995 የአውሮፓ አቆጣጠር ያቋቋመችው የበጎ አድራጎት ስራዋን በተለይ ሚሊዮኖች የሚቆጠሩ መጽሐፍትን በነጻ ለህፃናት በማቅረብ ታላቅ ተጋድሎ ማድረጓም ታውቋል። የዶሊ ፓርተን ዜና እረፍትን በሐዘን የሰሙት ፕሬዚዳንት ዶናልድ ትራምፕ ለክብሯ ሲባል የአሜሪካ የሰንደቅ ዓላማ በአሜሪካ ግዛቶች ውስጥ ለአንድ ሳምንት በግማሽ እንዲውለበለብም አዘዋል። ዶሊ በሰላም ረፊ፣ የዓለም ህዝብም በእጅጉ ይወድሻል የሚል መልእክትም አስተላልፈዋል። እንደ ፈረንጆቹ አቆጣጠር በ2019 ለሁሉም ኮከቦች በተካሄደ የሽልማትም ዝግጅት ላይ ከዶሊ በማጀብ የተሰለፈችው ኬሲ ሞስፌጌንስ ዶሊ አንቺን ማጣትም ትልቅም ጉዳት ነው፣ ዓለማችን በሐዘን ድባብ ተመታለችም ብላለች። ከዶሊ ጋርም ስቲል ማግኖቬልስ የተሰኘውን ታዋቂ ፊልም የሰራችው ታዋቂዋም የሲኒማ አክተር ጁሊ ሮበርትም በማህበራዊ ትስስር ገጿም ዶሊ ማለት ምትሃተኛና አስደማሚ ፍጡር ነበረች፣ በህይወቴ ውስጥም ትልቅም ቅርስ ነበረችኝ፣ ዛሬም ፀሐይዋ ጨልማባኛለች በማለትም ጆሊን ዘክራታለች። በርካታም ታዋቂ የሲኒማ የሙዚቃ ባለሙያዎችም እንዲሁ ለአንጋፏም የአገርኛ ሙዚቃ ንግስት ለዶሊ ፓርተን ያላቸውን ፍቅርና አክብሮትም በማህበራዊ ትስስር ገጻቸው አጋርተዋል። ዶሊ እንደ ፈረንጆቹ አቆጣጠር በ1979 በሰጠችው ቃለ ምልልስ እኔም ሲኒማም ከማይታይበት የገጠርና ተራራማ አካባቢ መጥቼ እዚህ ደረጃ እደርሳለሁ የሚል ሐሳብ አልነበረኝም፣ ነገር ግን መሆን ያለበት ሆኗልም ብላ ነበረ።
ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቱብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።